ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ደግሞ ዛሬ በለየት ባለ ቪዲዮ ነው የመጣ ነው። እህታችን መዲና ሲራጅ ትባላለች። ወደ ሳውዲ ስደት ብላ ከተነሳች በኋላ ኤርፖርት እንደደረሰች ራሷን ስታ ነበር የወደቀችውና ስትነሳ ራሷን ስትነቃ ስታገኝ ግን ሁለት እግሮቿም ተቆርጠው ነበር ያገኘችው። በጣም እጅግ ልብ የሚነካና የሚያሳዝን ዜና ነው። ቪዲዮውን ተከታትለን ምን መጣ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ባለቤቱን ካልናቁ ውሻውን አይመቱም ነው፣ አጥሩን አይነቀንቁም ነው የሚባል አባባል አለ። ምን ያክል ኢትዮጵያ ኤምባሲ ቢናቅ ነው በስርዓት ተመርምራ ከሀገር ያወጣች ልጅ ድንገት ኤርፖርት ስትደርስ ራሷን ስታ ገብታ እጅና ሁለት እግሮቿ ተቆርጠው ራሷን የምታገኘው? ራሷን ስታለች፣ ራሷን አታውቅም ልጅቷ። በጣም ጩጬ ልጅ ነች። ምን ማለት ነው? አንድ ቤተሰቧ እንኳን ደርሶ ወይ ደግሞ የሆነ ተጠሪ ሳይፈር ምንም ነገር ሳይደረግ ይሄንን እግሯን የገበሩለት ለምንድን ነው? ምን ምክንያት ቢኖራቸው ነው? ቢሮዎቹ እንዴት ነው በቀላሉ ሊታለፉ የሚችሉት? ሳውዲ ኤምባሲዎች ምን እየሰራችሁ ነው? እንዴት ነው ምላሽ ያልሰጡት እንዴ? አረ ነገ በኔ ነው። ሼር ኮፒ ሊንክ አድርጉ ይሄንን ጉዳይ በአፋጣኝ ማለት ነው። ኤምባሲ ደርሶ ኤምባሲ ምላሽ እንዲሰጠን እንፈልጋለን። ለልጅቷ ካሳ እንዲሰጣት እንዴ በቀላሉ ነው። ሌላ ነገሯንም ወስደው ቢሆን እኮ አይታወቅም። እጅና እግሯ ስለሚታይ ነው እንግዲህ ወስደውታል። እጅና እግሯ ወስደውታል ነው የሚባለው። ወላሂ ምን ማለት ነው? ቆይ ሰው እኮ ራሱን የሚስተው ድንገት የሆነ ነገር እኔ አሁን ማላቀው ቦታ የሆነ በጣም ነጭ ምናምን ማብራት የበዛበት የሆነ ቦታ ስገባ ብዥ ሊልብኝ ይችላል። ራሴን ያመኛል ምናምን ነገር ተመርምራ እኮ ሜዲካል ገብታን ጤነኛ ሆና ያወጣችው እቺ ልጅ ከሀገር። ጤነኛ ባትሆን እኮ ትንሽ የንከን ቢኖርባት ሜዲካል አያሳልፋትም አይደል? እንዴት ነው በማይክሮ ሰከንድ ውስጥ የሰው ልጅ ከባድ በሽታ አለበት ተብሎ ለዛው ምንም አይነት ቤተሰቧም ይሁን ኃላፊነት የሚወስድ ያልፈረመ ቤተሰብ ሳይኖር እንዴት ነው እግርን የመሰለ ነገር ተቆርጦ የሚጣለው? ጆሮ ራሱ አይበሳም ሰው ራሱ ፍቃደኛ ሳይሆን እንዴ ምን ማለት ነው? ሁላችሁም ስደተኛ ሆናችሁ ይሄን ቪዲዮ ሼር ኮፒ፣ ስደተኛ አይደለም የሰው ልጅ ሆናችሁ እህቶቻችሁ አረብ ሀገር ያለችም የሌለችም በቃ ሰው መሆን ነው ለዚህ የሚያስፈልገው። ኧረ ቢስሚላህ ወላሂ ብሬን በጣም ነው ያሳዘነችኝ ማለት ነው። ሰራ ዱፍቴ ነቀምቴ ራዱፍቴ ነቀምቴ በልበላ ከሚ ያኒን አናከም አናን ከሚ ባቦ አስተየኑቲ ተየኑቲ ስራጅ ሄኑት ወሰና ከየኑት ወሰና ጅራታ akkamitti dhufte bakka kana aynu sifide asumatti argamte nimbeektu ture ሁለት እግሮቿንና አንድ እጇን በግፍ የተቆረጠባት ልጅ ነች። የዛሬ 3 ወር እንደማንኛውም ደሃ ኢትዮጵያዊ ተሰዳ ኑሮዋን ለማሸነፍ ወደ ሳውዲ አረቢያ ትሰደዳለች ከሁለት ኢትዮጵያውያን ጋራ። ከዛ በኋላ ዱባይ ትራንዚት ነበር በረራቸው። በዱባይ ትራንዚት አድርጎ ሳውዲ አረቢያ ይደርሳሉ። ከዛን አዙሯት ትወድቃለች። አብሯት የነበሩ ሁለት ኢትዮጵያውያኖች ይጮሃሉ። ከዛን ደላላው ይመጣና ወደ ሐኪም ቤት ይወስዳታል እሷን። ሌሎቹን ደግሞ ወደ የማዳም ቤታቸው ያደርሳቸዋል። እዛው ጋር ነበር የተለያዩት ከሷ ጋር እነዛ ሁለት ኢትዮጵያኖች። ከዛን እቺ ልጅ ከ3 ወር በኋላ ሌላ ኢትዮጵያዊት ታገኛትና ሆስፒታል ውስጥ ታወራታለች። ከየት ነሽ? ከዚሁ ትላታለች። ከዛን ሁለት እግሮቿ የለም አንድ እጇ ተቆርጧል። ልጅቷ በቃ ጭንቅላቷ ተነክቷል። ባሏ ጋር ሲደወል ባሏ እነዛ ልጆችን ኮንታክት ለማድረግ ይሞክራል። እነዛም ልጆች እዛ ጋር እንደተለያዩ ነው የነገሩት። ከዛን አሁን ደላላው አልተያዘም፣ ቪዛ ይላክለት አረብ አልተጠየቀም። ሁለት እግሮቿ ተቆርጠዋል፣ እጇ ተቆርጠዋል። አስቡት እንግዲህ በሰላም ከቤተሰቦቿ ተለይታ ተርቼ ለወጣለሁ ነገ ሰው ሆናለሁ ብላ ያላትንም በሙሉ አታነች ያለችው እና ወደ ሀገር ለማስገባትም እንዲሁም ደግሞ እነዛን ሰዎች ለማስያዝም የናንተ ርብርብ የኢትዮጵያኖች ርብርብ ያስፈልጋል። እባካችሁን ኮፒ ሊንክ ሼር አድርጉ፣ ለህዝብ አድርሱ። ብቻ የዚህን ዕውቀት ያላችሁ የሚደረገውን ነገር ማድረግ የምትችሉትም ሰዎች እባካችሁን ባሲን ጨምራችሁ ተባበሩን። ይህቺ ልጅ ነች። ይሄ አሁን ምን ይደረጋል?
ለምን እንደተቆረጠባት ስትጠየቅ አታውቅም። አላውቅም ለምን እንደቆረጡብኝ ትላለች። በቃ እኔ ቪዲዮን ሳይ አልቻልኩም። በጣም አንጀት ትበላለች። ቪዲዮውን እንግዲህ እንደተመለከታችሁት ነው። አላህ Subhanahu Wa Ta'ala ጽናቱንና ብርታቱን ይስጣት። እንግዲህ በቀጣይ የምናየው ቪዲዮ ደግሞ በምስሉ ላይ የምታዩት ወገናችን በእስልምና ላይ ጥያቄ ያለኝ ብላ ሰሞኑን ቪዲዮ ሰርታ ነበርና አንዳንድ ኦርቶዶክሶች በጣም ፈርተዋል። ሙስሊሞች ጋር አትሄጂ፣ እዛ ሄደሽ ጥያቄ እንዳትጠይቂ፣ እነሱ ጋር ከሄድሽ ተሳልሚያለሽ የሚል ስጋት ይዟቸዋልና ኤአይ አለ፣ ቻት ጂፒቲ አለ፣ ጎግል አለ፣ በዛ በተጠይቂ የተሻለ ነው። ሙስሊሞች ጋር አትሄጂ ያሏት ነው። እስኪ እሱን ቪዲዮ ተከታተሉ። ኡስታዝ አይደለም መማር ያለበሽ ቻት ጂፒቲ ያለ ጀሚኒ ያለ ዩቲዩብ ላይ ትምህርቶቻቸው ይኖራሉ። ቻት ጂፒቲ ብትጠይቂው ስፔሲፊክ ነገሮች ከሱ ጋርም ከመጋተት ስፔሲፊክ ነገር ዋት ዱ ዲ ሙስሊምስ ቢሊቭ በዚህ ኤሪያ ብለሽ ብትጠይቂ። እኔ ለምሳሌ አንድ ነገሮች አይቻለሁ ከዚህ በፊት ሙስሊም ማልሆንባቸው ነጥቦች የሚል ነገር ስትጠይቂው ማት ነገር ያመጣልሻል። በዚህ ምክንያት ወይ ደግሞ ሙስሊም ከቁርአን ከባይብል ጋር የሚጋጭበት ብላችሁ ስትጠይቁት ብዙ አነጻጽሮ ቁርአን አስተምሮ ለአይምሮና ለሪዝን ለራሽናሊቲ የማይመች አስተምሮ ብላችሁ ስትጠይቁት የሚሰጣችሁ ነገር አለ። እንዲህ እያደረጉ እያወጡም መማር ስለሚቻል በዛም መልኩ እንትን ብትዩ ከሁሉ በላይ ሞቲቬሽን ግን አስረጂ ፖለቲካም እንዳይሰራ ነገችን እንትን አድርገው እንደውም ተጠምደሻል። ያው ወንጌልን በጣም ስለምትሰሪ ያው ያቺ 800,000 ተከታይ ያላት ይሄው ሙስሊም ልትሆን ምናምን ተብሎ ቃልም እንትን እንዳይል የምትናገሪውን ነገር ተጠንቅቀሽ ሐሳብሽንም ልትገልጪልን ትችላለሽ ልል ፈልጌ ነው። ዳንዬ ተባረክልኝ፣ ስላየው ደስ ብሎኛል። ኢትስ ማይ ታይም። ዋንጋሪ ተባረኩልኝ። ቀጥሉ። ተባረክ ጆን። እንግዲህ ሰው በትዕግስት መነጋገር ከቻለ ከየትኛውም ሰው ጋራ መነጋገር ጥሩ ነገር ነው። ለምሳሌ እኔ ሙስሊም ቤተሰቦች አለኝ። የሚገርመው ነገር መስጊዱ ላይ ሄጄ ያውቃለሁ። እንደውም የአንዳንዶቹ የሙስሊም ልጆች መስጊዱ ላይ ሄጄ ያውቃለሁ የሆነ ነገር ቤተሰቦቻቸው ራሱ የሆነ ነገር አድርጎ ሲሏቸው ቆይ መጀመሪያ እሱን እንጠይቅ ብለው መተው ልጆቹ እኔ የምላቸውን ነው የሚያደርጉት። በቃ እሱ እንደዚህ ብሏል ብለው ሄዶ ለቤተሰቦቻቸው ይነግሯቸዋል። ከዛ እኔ ያልኩትን ነው ቤተሰቦቻቸው ራሱ እንዲያደርጉ የሚፈቅዱላቸው። ይሄ ቢቻላችሁ ከሰዎች ጋር በሰላም ኑሩ ነው የሚለው። ትክክለኛ እኛ ከነሱ ጋር ካለ ከኛ ጋር ያለው እንደሚበልጥ እናምናለን። በየትኛውም ቦታ የትኛውም ብንሆን በነገስታትና በገዢዎች እኮ ፊት እንኳን በቀረባችሁ ጊዜ በእናንተ የሚናገረው የአባቴ መንፈስ እንጂ እናንተ አይደላችሁ፣ በዛች ሰዓት የምትናገሩትን ያስተምራችኋል ስለሚል የትም ብንሄድ እኛ ሁል ጊዜ የእግዚአብሔር የሆነው መንፈስ በእኛ ስላለ ከእግዚአብሔር የሆነውን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ የዚህ ዓለም መንፈስ አልተቀበልንም። ስጋት የለብንም። ሰዎች በሰላም መወያየት መነጋገር። እኔ ስንት ፈላስፋ ስንት ኤቲስት አውርቼ አውቃለሁ። ጠርተውኝ እነሱ ያሉበት ሄጄ ተነጋግሬ አውቃለሁ። ጳውሎስም እኮ አሬዮስፋገስ በሚባል ቦታ እኮ ሄዶ አወርቷል። ብዙ የአማልክት መሰዊያ ባለበት ሄዶ እኮ ተነጋግሯል። ይሄን እኮ ሳታውቁ የምታመልኩትን እኔ ዛሬ እንግዲህ ነግራችኋለሁ ብለው ማለት ነው። ስለዚህ ትልቁ ጉዳይ ጆ ቅድም እያለ ነበር በእናንተ በኩል ስላለው ተስፋ መልስን ለመስጠት ሁሉ የተዘጋጃችሁ ሁሉ ተብሎ እንደተጻፈ ተዘጋጅተን ከሁሉ በላይ ደግሞ ያስተምራቸው ዘንድ መልካም መንፈስ ሰጣቸው ስለዚህ በመንፈስ ቅዱስ ኃይል መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተ መንፈስ የሚያስተምረን እሱን እናገራለንና ስጋት ሊኖርብንም አይገባምና ቀጥሎ ተባረኩ። ተጋብዛለሁ እኔ ላይ ፖለቲካ እንዳይሰራ ጋይስ እኔ እማራለሁ ጠይቃለሁ ማለት እንደተባለው እስልምና ላይ ሙስሊሞች ጋርም ለማውራት ለመወያየት ዲቴል ስለ እስልምና ማወቅ አለብኝ አንደኛ። ሁለተኛ ደግሞ መጀመሪያ ከነሱ ማለት ማወቅ የምፈልገው ነገር አለኝ። ጥያቄ አለኝ፣ ጥያቄ ጠይቃለሁ፣ አለቀ። ጥያቄ መጠየቅ ማለት እስልምናን መቀበል አይደለም እና ለምን ሰው የዚህን ያክል ርቆ እንደሚሄድ አላውቅም። ወይ ምንድነው እናንተ ጠይቃችሁ አታውቅም? ከሙስሊሞች ጋር እንዴት ነው ጠይቃችሁ አታውቁም እንዴ? ጥላቻችሁ ራሱ ጥላቻ ለይታችሁ ወቁ።
ሰላም ብያለሁ ሁላችሁንም። ምናልባት ቅድም ካሎራ ሲናገር ያው እኔም የሱን ሀሳብ ነው ትንሽ እንትን ያለኝ ማለት ነው። እንግዲህ ሙስሊሞች ጋር እነሱ ቤት አሁን ለምሳሌ ኡስታዞች አሁን ለምሳሌ ዶክተር ዳኒ በጣም በዚህ ጎበዝ ነው፣ በዛም ያነባል። ሌሎች ደግሞ አሉ ወንድሞቻችን በሙስሊም ላይ ብቻ የሚሰሩ። እኔ መጀመሪያ ከነሱ ጋር አሁን ለምሳሌ እነሱ ቤት ሲከፍቱ እነሱ ቤት እየገባሽ ከነሱ ጋር ብትማሪ እንጂ ምንም የቁርአንም የሐዲስም ምንም ግንዛቤ ከሌለሽ ያለ ምንም ጥርጥር እነሱ ቤት የምትገቢ ከሆነ አቢዩዝ ያደርጉሻል። እኔ አሁን የትኛው እስልምና አሁን እዛ ስትገቢ ለሱ ምንም ችግር የለም ወንድሜ። አይ የተሰማንን እናገርና ያው ዞሮ ዞሮ እኮ ትቀበላለች ማለት ነው። ናርዲ እኔ አንድ ጊዜ ጉዴ እዚህ ጋር ማለት ነው እኛ ክርስቲያኖች ነን አይደለ? ሁላችንም ክርስቲያኖች ነን። በክርስቶስ ኢየሱስ አምነን ሄዳለን፣ ክርስቲያኖች ነን። ኦኬ እኔ በዳኒ አልመራም፣ በናርዲ አልመራም፣ ጉዴ ባንተ አልመራም፣ በጆዬ አልመራም። እኔን ራሴን የሚመራኝ የእግዚአብሔር መንፈስ በውስጥ ያለ። ሲቀጥል ደግሞ የራሴ የሆነ ፍቃድ አለኝ። ማወቅ መረዳት የምፈልጋቸው መጠየቅ የምፈልጋቸው ጥያቄዎች አሉ። እናንተ እዚህ ጋር ማለት እኔ አሁን በዚህ ንግግራችሁ ውስጥ እኮ እቺ ልጅንም ወደ ሌላ እየገፋችኋት ነው ያላችሁት፣ ወደ አላሰበችበት ቦታ ማለት ነው። ለምን አስፈለገ? ጥያቄ አለኝ ብላለች፣ ትጠይቅ፣ መብቷ ነው። እስከ ጥግ ድረስ ትጠይቅ። ኦኬ እሷ በምትጠይቀው ልክ እኮ የሚመልሱ ደግሞ ወንድሞች አሉ። አሳስተው ሊነግሩ ሲሞክሩ እኮ ሲያስተካክሉ ነበር አይደል? እነ ዳኒ ነበሩ፣ እነ ጆናታን ነበሩ፣ ብዙ ወንድሞች ነበሩ። ለምንድን ነው ሀሳቡ እንዳይነሳ እናንተ ራሱ የፈለጋችሁት? ማለት እኛ በራሳችን እንጠራጠራለን፣ በራሳችን ኮንፊደንስ የለንም፣ በራሳችን አንተማመንም። እኛ የያዝነው እውነት ያስፈራል። ለምን እዚህ ደረጃ ተደረሰ የሚል ጥያቄ አለኝ አሁን በዚህ ሰዓት ማለት ነው። ምክንያቱም ሀሳብ ሲነሳ ሁለት ሰው እያወራ ነበር። ዳኒ ለረዥም ሰዓት ነበር፣ ጆናታን ለረዥም ሰዓት ነበር። ጥያቄ ሲጠየቅ እርስ በርሳቸው እያወሩ እንደነበረ ነው የማውቀው። እች ልጅ ጥያቄ ያለኝ ካለች መብቷ ነው፣ ተጠይቅ። እስከ ጥግ ድረስ መሄድ ትችላለች እኮ። ገና ለገና እንደዚህ የሆነ ነገር ይፈጠርብሻል ተብሎ ልጅቷ መገደብ የለባትም። እኔም ማወቅ የምፈልገው ነገር አለ። ለምሳሌ አንድ ሰው መጥቶ ስለ ካቶሊክ ምን ታውቂያለሽ አለን ብሎ ቢጠይቀኝ ምንም የማውቀው ነገር የለም። ለምን ሲባል ስላልኖርኩበት። ግንስ ለማወቅ ጥረት አደርጋለሁ፣ ለመረዳት ጥረት አደርጋለሁ። ከዚህም በኋላ ገብቼ እጠይቃለሁ። እንዴ እንደዚህ ከሆነ ጆሲ ካቶሊኩ ጋር ሄደን ጥያቄ ለምን ጠይቃለን? ማወቅ ባንፈልግ እዚህ ጋር ያለው ልዩነት ምንድን ነው? እዛ ከሆነ እኮ ችግር የለውም። እኔ አሁን በዚህ እስማማለሁ እኮ። ሌላ ነገር ውስጥ ምን አስገባችሁ እናንተ? እኮ እንደውም እንደዚህ አይነት ጥያቄ ስታነሳ ከጎኗ አቆማችሁ መንገዷ መረፍ እንዳትለቅ። እንደዛ አይደለም፣ እኛ እንደዛ አይደለም ያለው። ቆይ አንዴ የሞተውን ሰው አጽም ነው ከዋሻ ውስጥ አውጥቶ ይዞት እየመጣ ያለው ወገናችን። ለምን ሲባል ይሄ ሬሳው የሆነ ጻድቅ ወይ ደግሞ የሆነ ነገር ስለሆነ ህዝቡን ሊባርክ ነው የወጣው። እዚህ ጋር በደንብ እዩት እስከ መጨረሻው። ምን አለበት የሞቱ ሰዎች እንኳን ከሞቱ በኋላ እንድታርፉ ብትተዋቸው። ቆይ ግን አይከብድም? እንዴት ነው ግን የሞተ አጽም እዩት እንዴት እንደያዘው ጋይስ። በጣም ከባድ ነው። በጣም እኮ ነው የሚቀፈው። ሂደው ደግሞ ፎቶ ይነሳሉ ከነሱ ጋር። አሁን ይሄ መልእክቱ ምንድን ነው?